ወይኔ ለሆና በጣም የሚያስደነግጥ ነገር ገጠማት። አድናን በጣም ተናደዋል። ሜራ ያላሰበችው ጽንሳ ወርደዋል። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆንልኝ ባለ ሙሉ ተስፋ ነኝ። ዛሬ ደግሞ በክፍል 34 ለሆና መጥቻለሁ ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ ሼር አድርጉልኝ ማለት ነው። ስለምታበረታቱን በጣም አመሰግናለሁ። ይቅርታ አማርኛው ደግሞ ስብርብር እያረኩት ነው። እንግዲህ እስከምለምድ እንደዛ ነው ማለት ነው። እና ካለፈው ትናንትና ሜራ በጣም ስለተናደደች በጣም ስለቀናች ማለት ነው ለሆና ከኔ በምንድነው የምትፈልጠው? ለኔስ እንዴት ነው ሮቤል ያልወደደኝ? እሷ ከኔ በምን በልጣ ነው እንደዚህ የወደዳት? ያን ጥርሳ፣ ያን አይኗ፣ ያን ፊቷ ሁሉ ሲያበላሽ ምን እንደሚወጣት አያለው ብላ አሲድ እያዘዘች ነበረችና ያን አሲድ ደግሞ አስመጥታው ነበረ። ከዛ ወደ ፊቷ ስትደፋ ነው የተቀረጠው ማለት ነው። የዛሬው የነበረ ክፍል ደግሞ ለሆና መቼም በጣም ብልጥና አስተዋይ ልጅ ናትና ያን አሲድ ስላየቻት ማለት ነው እዛ ቾክ ላይ አስቀምጣው የነበረ ለሆና ደግሞ ቀይረዋለች ማለት ነው። ውሃ ብቻ ነው ያስቀመጠች ማለት ነው። ከዛ ፊቷ ላይ ስትደፋ በጣም እሪ ብላ ለቀሰች ለሆና ማለት ነው። ሜራ ሆየ ደግሞ በጣም ደንግጣለች፣ እውነት መስሏት ማለት ነው። በጣም ስለተናደደች በጣም እንትን ስላለች ነው እንጂ መቼም እንደዚህ አታርግ ነበር። በሰው ልጅ ላይ እንደዚህ ማድረግ በጣም ከባድ ነውና እሷን ግን በጣም በለሆና ሮቤል ስለሚያስቀናት ነው ለለሆናን ይሄን በደል እንድታደርስላት የተገደደች ማለት ነው። ከዛን ተቆርጠ ነበረ። ግን ዛሬ ያየነው ደግሞ ያን እንደቀየረችው በጣም አድናንና ሮቤል ደግሞ መጥተው ነበረ ለሆና ስትጫው ማለት ነው። ለሆና ግን እንዳይነቁ ምንም አይደለም፣ ምንም አልሆንም፣ በውሃ እየተጫወት ነው ምናምን ስላ እንዴ እናንተ ልጆች ናችሁ እንዴ በውሃ ምናምን ትላላችሁ እንዴ? ታዲያ በአሲድ ይሁን አለች ለሆናና ሮቤል ግራ ገባው ማለት ሜራ ያቃታልና የሆነ ነገር እንደሰራች ገባው ማለት ነው። ለለሆና ወስዶ ለሆና ምን አርጋሽ ነው? ምንም ሮቤል ምንም አላረገችም፣ እየተጫወትን። ታዲያ አሲድ ምናምን ያሻል ነበረ እና እንደዛ ስለኝ እኮ ነው አድና እንደዛ ስለኝ እንደዛ አልኩት። ምን ልበለው ታዲያ ማለት በቃ ለመዝጋት ፈልጌ ነው፣ በጣም ስለሚያስጠላኝ አድና ለዛ ነው ብላ እንትን አለችውና ሮቤል ሆየ ደግሞ እውነት መስሎት ግን አላመናት። በቃ በነሳቸው መሃል የሆነ ድራማ ጀምረዋል፣ የሆነ ነገር አርጋለች ሜራ ምናምን ብሎ ሮቤል ተናግሮ በውስጥ እያሰበ ማለት ነው። ከዛ በጣም ተባሳጨታለች ማናት ሜራ። አማርኛው የከበደ ነው ቤተሰብ። በጣም ስለተባሳጨች ወደ የገዛችበት ደውላ አንተ ውሃ ነው እንዴ ስጠኝ አልኩት፣ አሲድ እኮ ነው ስጠኝ አልኩት፣ የሰጠኸኝ የፈለኩትን ሊያቃጥልኝ አልቻለም፣ ውሃ ነው ምናምን ስትለው እንዴ እኔ ያዘሽ ነው የላኩልሽ እንዴ ምንድነው የምትይው? ኧረ እባክህ እየቀለድክ ነው። እና ለምን ብዬ ነው የማዋሽሽ? እውነቴን ነው የምልሽ፣ ያዘሽ ነው የላኩልሽ እንዴ። በጣም ግራ ገብቷታል ሜራ ማለት ነው። ታዲያ ማን ነው የቀየረው ይሄ ነገር? አይ በቃ ከዛ ደግሞ እዛ ያስቀመጠችበት ደግሞ የለም እቃው ማለት ነው። ግራ ገባት ጨምሮ ማለት ነው። እንዴ ወይኔው ግዴ የሆነ ሰው እንዳያየው፣ የሆነ ሰው ከታየ ማለት እኔ ማለቂያ ነው ምናምን ያለች በጣም እያቀባጠረች ነበርና ለሆና ደግሞ መጣች ማለት ነው። እንዴ ምንድነው ምን ሆነሽ ነው? ይሄ ነው አጠፋሽ አይደለ? ይሄ ነው የጠፋሽ እንዴ?
አዎ ለምን ወሰድሽው? ለምን አነሳሽው እንዴ? ምን ነው ፈልጌው የሆነ ነገር ላጸዳበት ፈልጌ እኮ ነው። እና እንዴ የሰው ዕቃ ለምንድን ነው የምታነሺው እንዴ? እንደዚህ ይደረጋል እንዴ? ነውር እኮ ነው። ለምን ሳትጠይቅ ዝም ብለሽ ትወስጂዋለሽ? እንደዚህ እኮ አይደረግም። በጣም ተሳስተሻል። ስተት አለብሽ። በጣም ነው የተሳሳትሽው እንዴ። የሰው ዕቃ ዝም ብለህ ታነሳለህ? ምን ነው? ምን ችግር አለው? የሆነ የቆሸሸ ስለነበረ ላጸዳበት ፈልጌ እኮ ነው። ትናንትና ስላልተሳካለሽ ተናደሽ ነው? ስሚ በራስ የቀፈርከው ጉድጓድ ለራስ መግቢያ ሊሆን ይችላልና አርቀሽ አትቆፈሪ። እንዴ እኔ እኮ እንደዛ አላሰብኩም ነበረ። እኔ እኮ እንደዛ ለማድረግ ፈልጌ ያልነበረ ምናምን ብላ በጣም ትቀባጥራለች። ሉሃና ቸኩን ይዛው ስለመጣች ትደፋብኛለች ብላ ነው ማለት ነው ያሰበችው። እሷ ግን ሉሃና በዛ ለመቅጣት አልፈለገችምና በቃ ለማንም እንዳትናገር ስላ ለመናገር ከፈለግሽ እኔ የሚልሽን አድርጊና አላሳይም ወይም አልነግርም አለችና በጣም ይቅርታ ብላ ይቅርታ ጠይቃ፣ አይ በይቅርታ ብቻ እንኳን አያልፍልሽም። ነይና እኔና አንቺ ምን እንደሚያጣላን ከጅምሩ አስይዘን ማውራት አለብንና መፍታት አለብን። ታዲያ እዚያ እንፈታው ይሻለን ነበር። አይ እዚያ አይሆንም። ነይ ከኔ ክፍል እና ከዛ እንፈታዋለን፣ እዛ እናወራለን። በቃ እሺ መጣሁ ብላ ስትሄድ እሳት አለ ማለት ነው። ሉሃና ክፍል እሳት ነበረ እንዴ? እሳት እኮ ነው። ምን ያደርጋል እዚህ ጋር? ትናንትና በውሃ ረጭሽናል ነበረ። በጣም ስለበረደኝ ነው ለዛ ነው እዚህ ጋር ያስቀመጥኩት። በቃ እሺ ችግር የለውም። እንደዛ ከሆነ እሺ ቁጭ በይ። ምንድነው ፈርተሽ ነው? አይ ፈርቻ አይደለም። እና ቁጭ በይ እሺ ብላ ቁጭ ስትል አንቺስ ቁጫችን እንዴ? አይ እኔ እቆማለሁ፣ አንቺ ግን ቁጭ በይና እናወራለን። አትፍሪ። ኧረ አልፈራም እንዴ አልፈራም ብላ ከዛ በርበሬ ምናምን አርጋ እዛ አስቀመጠችና በጣም ሚራን አፈናት። ብትለምናት ሉሃና ልትከፍላት አልቻለችም ማለት ነው። ከዛ ሮቤል ጋር ሄዳ እያወራች ነበረ። ሮቤል ሆዬ ከሉሃና አብሮ እንዲተኛ ከሷ ጋራ እንዲተኛ ነው የሚፈልገው። በቃ በጣም የወደደችው መስለዋታል ማለት ነው። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ምች ነው ምናምን እያለ ይቀባጥራል። ይሄ ቀባጣሪ ማለት ነው። አንተ ሰው ሆነ ከልቤ ነው የማፈቅርሽ። መቼም ሉሃና አትሸወድም አይደለ? ምን አይነት የተረገመች ናት ያለ በጣም ነው የሚናደድባት ማለት ነው። የሆነ ልስ ማስል ማለት ነው። አይ አትቸኩል፣ ቀስ በል ተረጋጋ ስትል ማለት በጣም ምን አይነት መቼ ነው ታዲያ? መቼ ነው እንዴ? ስራ ለሁሉም ጊዜ አለው።